ሰላም እንዴት ናችሁ የመልስቲቭ ቤተሰቦች በዚህ ቪዲዮ ማቴሪያል ሜትድስ ኦፍ ዳታ ኮሌክሽን ኤንድ ፕሬዘንቴሽን የሚል ሌክቸር ቪዲዮ አዘጋጅቼ ይዤላችሁ መጥቻለሁኝ ቻፕተር 1 ኢንትሮዳክሽን ቱ ስታቲስቲክስ የሚለውን በሁለት ፓርት አዘጋጅቼ እዚሁ መልስቲቭ ቻናል ላይ የለቀቁትን እየተከታተላችሁት እንደሆነ እርግጠኛ ነኝ ይህ ኮርስ እንግዲህ statistics for management 1 and 2 ለኤግዚት ኤግዛም በጣም አስፈላጊ የሆነ ኮርስ እስከሆነ ድረስ ሁላችሁም ብትከታተሉት የተሻለ ነው የሚሆነው ማለት ነው ወደዚህ ሌክቸር ቪዲዮ ከመግባታችሁ በፊት ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ ላይክ አድርጉ እንዲሁም ደግሞ ሌላ ተጨማሪ እንድሰራላችሁ የምትፈልጉትን ኮሜንት ቦክስ ላይ አስቀምጡልኝ አሁን ቀጥታ ወደ ቪዲዮ እንሄዳለን ማለት ነው Okay, so this chapter is particularly focused on methods of data collection and presentation. In order to make an investigation or to conduct an inquiry on something, we need to have data. ስለዚህ አንድ ነገር ኢንቨስቲጌት ለማድረግ ወይም ደግሞ ኢንኩሪ ለመስራት በመንፈልግበት ጊዜ ስለ አንድ ነገር ጥናት ማድረግ በመንፈልግበት ጊዜ ዴታ ያስፈልገናል ማለት ነው. So we have to collect data from different sources. ስለዚህ ከተለያየ ሶርስ ዴታ ኮሌክት ማድረግ መቻል ይኖርብናል ዳታውን ፕሬዘንት ማድረግ መቻል ይኖርብናል ማለት ነው ይህ ቻፕተር እንግዲህ ሁለት ነገሮች ላይ ነው ዳታ ኮሌክሽን ሜቶድስ ኤንድ ዳታ ፕሬዘንቴሽን ሜቶድስ ማለት ነው ወይም ደግሞ ሜቶድስ ኦፍ ዳታ ኮሌክሽን ኤንድ ሜቶድስ ኦፍ ዳታ ፕሬዘንቴሽን ሁለት ነገሮች ላይ ፎከስ ያደርጋል ማለት ነው በዋናነት ግን የዚህኛው ቻፕተር ኮንተንቱ ሜቶድስ ኦፍ ዳታ ፕሬዘንቴሽን ነው ስለዚህ በዋናነት የምናየው ሜቶድስ ኦፍ ዳታ ፕሬዘንቴሽን የሚለውን የተለያዩ ሜቶዶች አሉ ወይም ደግሞ ቴክኒኮች አሉ ዳታ እንዴት ፕሬዘንት ማድረግ መቻል እንዳለብን ማለት ነው why because methods of data presentation በዋናነት ሰፋ ያለበት ዋናው ምክንያት ምንድነው እዚህ ቻፕተር ላይ እንግዲህ ዳታውን ፕሬዘንት ስናደርገው using different forms for instance in the forms of tables in the forms of graphs in the forms of diagram ዳታውን ፕሬዘንት በመናደርግበት ጊዜ it become very simple to understand ዳታው ምን አይነት ትሬንድ እንዳለው ኔቸሩ ምን እንደሚመስል በቀላሉ ፕሬዲክሽን ለመስራት በቀላሉ ለመረዳት የግድ ዳታውን በተገቢ መንገድ ፕሬዘንት ማድረግ መቻል አለብን ማለት ነው ዳታውን ፕሬዘንት ለማድረግ እንግዲህ የተለያዩ ሜቶዶች አሉ እነዛን ሜቶዶች እናያለን ማለት ነው before that data ስንል ግን ምን ማለታችን ነው the dictionary meaning of data is a measurement or observation value recorded for certain element or variable እንግዲህ ለኤሌመንቶች ወይም ደግሞ ለቫሪያብሎች ሪከርድ የምናደርገው observational value ነው እንዴት ነው ሪከርድ የምናደርገው using measurement and counting for a certain elements and variables we can assign a value using measurement and counting አንድ ነገር measure በማድረግ ወይም ደግሞ count በማድረግ for elements and variables ምን መስጠት እንችላለን observational value ወይም ደግሞ measurement conduct ማድረግ እንችላለን ማለት ነው ለምሳሌ ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎችን ስንመለከት እና እያንዳንዱ ዩኒቨርሲቲ ምን ያህል ተማሪ እንዳለው ብንፈልግ let's say አዲስ አበባ ዩኒቨርሲቲ በአጠቃላይ ምን ያህል ተማሪ ያለው ስንል we have to count ማድረግ መቻል አለብን ማለት ነው ደብረ ማርቆስ ዩኒቨርሲቲ ምን ያህል ተማሪ አለው ስንል we have to count yes 5000 6000 ተማሪ ሊሆን ይችላል 10000 ተማሪ ሊሆን ይችላል the same is for other universities አዳማ ሳይንስ ኤንድ ቴክኖሎጂ ዩኒቨርሲቲ ሊሆን ይችላል ጅማ ዩኒቨርሲቲ ሊሆን ይችላል መቀሌ ዩኒቨርሲቲ ሊሆን ይችላል ልክ እንግዲህ ብዙ ከ40 በላይ ዩኒቨርሲቲዎች አሉ ስለዚህ ዩኒቨርሲቲዎችን ሊስት ማድረግ ዘንድ እያንዳንዱ ዩኒቨርሲቲ ምን ያህል ተማሪ እንዳለው ካውንት በማድረግ ወይም ደግሞ measurement measure በማድረግ ምን ማድረግ እንችላለን ዴታ ማስቀመጥ እንችላለን ማለት ነው ዴታ ማለት እንግዲህ for elements and variables ምን ማድረግ ነው observational value ወይም ደግሞ measurement መስጠት ነው how using counting and measurement okay ዴታውን ከየት ነው የምናገኘው ምን አይነት ዴታ አለ ስንል there are different types of data primary data and secondary data ብለን ማስቀመጥ እንችላለን እዚህ ጋር primary source of data ከየት ነው የምናገኘው ነው ጥያቄው እንግዲህ primary data ስንል it is a data obtained from primary sources ስለዚህ a data is collected by an investigator himself or herself for the purpose of specific investigation ስለዚህ ለሆነ
ኢንቨስቲጌሽን ኢንኩሪ ስተዲ ራሱ ሪሰርቸሩ ወይም ደግሞ ጥናቱን የሚያካሂደው ኢንቨስቲጌተር ምን ያደርጋል ማለት ነው ፕራይመሪ ዳታ ኮሌክት ያደርጋል from different sources and using these methods so እንግዲህ methods of data collection and presentation ስንል አሁን እዚህ ጋር የምናያቸው primary data collection methods ናቸው ቴሌፎን survey conduct በማድረግ ሊሆን ይችላል questionnaire በማዘጋጀት ሜል በማድረግ ሊሆን ይችላል electronic mail በመጠቀም ሊሆን ይችላል ኢሜል በመጠቀም ማለት ነው ወይም ደግሞ personal interview ሊሆን ይችላል using telephone interview and face to face interview ከዚህም የዘለሉ ከዚህም ያለፉ ሌላ ሜትዶች አሉ primary data የምናገኝበት ማለት ነው አንደኛው ምንድነው observation ሊሆን ይችላል observation is one of the primary method one of the method to generate or obtain a primary data from different sources ከተለያየ source አንደኛው የምናገኝበት ሜትድ ምንድነው observation ሊሆን ይችላል ማለት ነው questionnaire interview የምንላቸው በሙሉ they are methods of primary data collection okay ወደ ሁለተኛው ስንሄድ እዚህ ጋር ምንድነው secondary data ነው እንግዲህ secondary data የምንለው well structured የሆነ organized የሆነ ከዚህ በፊት በሌላ ኢንቨስቲጌተር በሌላ ሪሰርቸር ተዘጋጅቶ የቀረበ ነው ማለት ነው ስለዚህ እኛም በቀላሉ ማግኘት የምንችለው ዴታ ታይፕ ነው secondary data የምንለው ማለት ነው so we can obtain a secondary data from books reports and magazines እንግዲህ ከተለያዩ መጽሐፎች ሪፖርቶችን ማጋዚኖችን ጆርናል አርቲክልስ የምንላቸውን ሪቪው በማድረግ በማንበብ ሴኮንዳሪ ዴታ ጀነሬት ማድረግ እንችላለን ማለት ነው ከኛ ኢንቨስቲጌሽን ከኛ ኢንኩሪ ከኛ ስተዲ ጋር ተዛማጅነት ያላቸውን መጽሐፎች ያላቸውን ሪፖርቶች ያላቸውን መጽሔቶችን ጋዜጦችን እና ጆርናል አርቲክሎችን ሪቪው ወይም ደግሞ በማንበብ ምን ማድረግ እንችላለን ሴኮንዳሪ ዳታ ማግኘት እንችላለን ማለት ነው ኦኬ እንግዲህ ይሄ ሃይላይት ነው ወይም ደግሞ ሰከንዳሪ እና ፕራይመሪ ዳታ ሶርሱን ለማወቅ ያህል እንጂ እና ሜትዶቹንም ለማወቅ ያህል እንጂ ይሄን ያህል የሚያስቸግርና ከባድ ነገር አይደለም ማለት ነው ሶ አስቀድሜ እንደነገርኳችሁ የኛ ትልቁ ኮንሰርን methods of data presentation የሚል ነው ማለት ነው እዚህ ቻፕተር 2 ላይ በዋናነት ኮንተንቱ ሰፋ ያለ ምንድነው methods of data presentation ነው አሁን methods of data presentation እናያለን ማለት ነው methods of data presentation ስንመለከት እንግዲህ ዳታውን ፕሬዘንት ለማድረግ ሁለት አይነት ሜትዶችን መጠቀም ይችላል basically frequency distribution and diagrammatic and graphic presentation መጠቀም እንችላለን ማለት ነው frequency distribution is called tabular presentation ማለት ነው frequency distribution የምንለው ዳታውን ፕሬዘንት የምናደርግበት መንገድ using tables ነው ማለት ነው using tables ነው rows and columns በመጠቀም ቴብል በመጠቀም ዳታውን ፕሬዘንት ማድረግ እንችላለን ዳታው ግሩፕ ዳታ ሊሆን ይችላል አንግሩፕ ዳታ ሊሆን ይችላል ካቴጎሪካል ዳታ ሊሆን ይችላል so whatever the nature of the data ምን ማድረግ እንችላለን ዳታውን using tables ፕሬዘንት ማድረግ እንችላለን ማለት ነው ሁለተኛው diagrammatic and graphic presentation የምንለው ዲያግራሞችን በመጠቀም ለምሳሌ pie chart ሊሆን ይችላል frequency polygon በመጠቀም bar chart በመጠቀም histogram በመጠቀም ምን ማድረግ እንችላለን ማለት ነው ዳታውን ፕሬዘንት ማድረግ እንችላለን ማለት ነው so በዚህ በሁለቱ መንገድ ዳታዎችን ፕሬዘንት ማድረግ እንችላለን ዳታውን ፕሬዘንት በመናደርግበት ጊዜ በቀላሉ ሌሎቹ ሪደርስ የምንላቸው የኛን ጥናት የሚያነቡት ወይም ደግሞ የሚመለከቱት እና ለኛ ለኢንቨስቲጌተሮቹ በቀላሉ ዳታውን ለመረዳት ወይም ደግሞ for the sake of simple understanding ነው yes ዳታውን ፕሬዘንት የምናደርገው ማለት ነው ዋናው ኦብጀክቲቭ ዳታ ፕሬዘንቴሽን ዋናው ኦብጀክቲቭ ምንድነው በቀላሉ ዳታውን መረዳት እንድንችል በቀላሉ አናላይሲስ ኮንዳክት ማድረግ እንድንችል መሆኑን ማወቅ ያስፈልጋል ማለት ነው Okay, let us see frequency distribution. እንግዲህ ወደ frequency distribution ወይም ደግሞ tabular presentation ከመሄዳችን በፊት ምን ማድረግ ያስፈልጋል basic terminologyዎችን ማወቅ ያስፈልጋል ማለት ነው so the first one is frequency ማለት ምን ማለት ነው እንግዲህ frequency ስንል እዚህ ጋር the number of times a certain value or class of values occur እንግዲህ a certain value and a single value a certain value or a values in a class ምን ያህል ጊዜ እንደተደጋገመ የምንገልጽበት ነው frequency የምንለው ማለት ነው so frequency implies how many times a given value is occurred in a given data set so
ዳታ ሴቱ ውስጥ አንድ ሲንግል ቫልዩ ምን ያህል ጊዜ ራሱን ደጋግሟል ድግግሞሹ ምን ያህል ነው ስንል ፍሪኩዌንሲ ነው ማለት ነው frequency distribution ስንል it is an organization of raw data in the forms of tables using classes and frequency እንግዲህ frequency distribution ስንል ክላሱን በመጠቀምና ፍሪኩዌንሲውን በመጠቀም በዛ ክላስ ውስጥ ያሉት ቫልዩዎች ምን ያህል ጊዜ እንደተደጋገሙ በማስቀመጥ ምን ማድረግ እንችላለን ቴብል ዲቨሎፕ ማድረግ እንችላለን ማለት ነው group frequency distribution ስንልስ ምን ማለት ነው ነስ group frequency distribution ስንል እዚህ ጋር it is a frequency distribution with several numbers in a single class እንግዲህ አንድ one class የምንለው ወይም ደግሞ single class ውስጥ ያሉት ብዙ ቁጥሮች ናቸው so እነዛን ቁጥሮች የያዘ ክላስ አለ ዘን ምን frequency ማለት ነው ይሄ group frequency distribution እንለዋለን ማለት ነው class limit የምንለው አንደኛውን ክላስ ከሌላኛው ክላስ ሴፓሬት የሚያደርግልን ክላስ ሊሚት ወይም ደግሞ ክላስ ኢንተርቫል ይባላል ማለት ነው በደንብ in detail ኤግዛምፕል እየሰጠው ቴብሉን አሳያችኋለሁ ማለት ነው so class limit ላይ እንግዲህ በupper limit of the first class and the lower limit of the next class ምን አለ ማለት ነው there is a gap in between the values of the upper limits of one class and the lower limits of the next class ስለዚህ ምን አለ ጋፕ እንዳለ ማወቅ ያስፈልጋል ማለት ነው units of measure የምንለው it is the possible difference between successive values እንግዲህ በሁለት ተከታታይ ቁጥሮች መካከል ያለው possible difference ነው እንግዲህ በ19 እና በ20 መካከል ያለው possible difference እንት ነው ማለት ነው አንድ አሊያም ደግሞ በሁለት ተከታታይ ቁጥሮች መካከል ልዩነቱ ምን ያህል ሊሆን ይችላል 0.1 and 0.01 ሊሆን ይችላል ማለት ነው so conventionally እኛ የምንጠቀመው ምንድነው the unit of measure is 1 unit of measure ስንት ነው ማለት ነው አንድ ስለሚሆን ነው ማለት ነው ስለዚህ unit of measure ማለት በሁለት ቁጥሮች መካከል ያለው difference እንግዲህ እነዚህ ቁጥሮች ምንድናቸው they are successive values ተከታታይ የሆኑ ቁጥሮች ናቸው and the possible difference said to be unit of measure ይባላል ማለት ነው so you have to use 1 as a unit of measure in this case okay class boundaries የምንለው ነው ሌላኛው term class boundaries የምንለው ነው so class intervalun class limitun ካወቅነው class boundary construct ማድረግ ይቻላል using unit of measures ማለት ነው so class boundary ስንል እንግዲህ lower class boundary and upper class boundary ብለን ማስቀመጥ እንችላለን እንዴት ነው lower class boundaryውን የምናገኘው upper class boundaryውን የምናገኘው ስንል lower class boundaryውን የምናገኘው you have to subtract half unit of measure from the lower class interval or limit እንግዲህ lower class boundaryውን ካልኩሌት ማድረግ ወይም ደግሞ ለማወቅ የምናደርገው ምንድነው unit of measure ማለት አንድ ነው ብያችኋለሁ so half of unit of measure ማለት 0.5 ማለት ነው ከlower class ሊሚቱ ወይም ደግሞ class ኢንተርቫሉ ላይ 0.5 ስንቀንስ የምናገኘው lower class boundary ይሆናል ማለት ነው upper class boundaryውን ደግሞ ለማወቅ የምናደርገው ምንድነው upper class ኢንተርቫሉ ወይም ደግሞ upper class ሊሚቱ ላይ half unit of measure በመደመር የምናገኘው ነው ማለት ነው ነስ በዚህ አይነት መንገድ ነው እንግዲህ እንዴት እንዳየነው አሚን እንዴት እንደማሳያችሁ መከታተል ነው ከናንተ ቴብሉን ሰጥቼ ዲጋ practically ተመለከታላችሁ ማለት ነው so in a class boundary there is no gap between the upper boundaries of one class and the lower boundaries of the succeeding class እንግዲህ በአንደኛው በመጀመሪያው ለምሳሌ የመጀመሪያውን class boundary ብንወስድ upper boundaries of that class and the lower boundaries of the next class እኩል ነው ማለት ነው so there is no gap the values are the same ሆነ ማለት ነው ስለዚህ ጋፕ እንደሌለ ማወቅ ያስፈልጋል ማለት ነው class boundary ላይ class width የምንለው ደግሞ what is the difference between upper and lower boundaries of any consecutive classes እንግዲህ አንድን class boundary ወይም ደግሞ class በመውሰድ ከupper class boundary ላይ lower class boundaryውን በመንቀነስበት ጊዜ የምናገኘው ቁጥር class widthን ሜጀር ያደርግልናል ማለት ነው ወይም ደግሞ class interval እና class limitን በመጠቀም class interval ወይም ደግሞ class limit ማለት ተመሳሳይ ነው so class limitን በመጠቀም ሁለት ክላሶችን በመውሰድ lower ሊሚቶቹን በመቀናነስ ወይም ደግሞ upper ሊሚቶቹን በመቀናነስ እዚህ ጋር ግን class ሊሚቱን በመንጠቀምበት ጊዜ ምንድነው የምናደርገው ማለት ነው
ሁለት ክላሶችን ነው የምንጠቀመው ማለት ነው ናይስ ሁለት ክላሶችን ነው የምንጠቀመው ማለት ነው ሁለት ክላሶችን በመጠቀም ከአንደኛው ከሚቀጥለው ሎወር ክላስ ሊሚት ላይ ምን ማድረግ ነው መቀነስ ነው ወይም ደግሞ ከአፐር ሊሚት ክላሱ ላይ ከሚቀጥለው አፐር ክላስ ሊሚት ላይ በመቀነስ የምናገኘውን ቁጥር ክላስ ዊድዝ እንደሆነ ማወቅ ያስፈልጋል ማለት ነው ሌላኛው ክላስ ማርክ ኦር ሚድ ፖይንት የምንለው ነው this very important point yes so e class mark or mid point የምንለው for the next chapter 3 measures of central tendency for group data እንዴት ነው measure የምናደርገው calculate የምናደርገው measure of central tendency ላይ ማለት ነው mean median modern እንዴት ነው calculate ማድረግ ያለብን ስንል using class marks or mid point ነው so class mark ወይም ደግሞ mid point ማለት እዚህ ጋር ሁለት ቁጥሮችን በመደመር ነው እንግዲህ ክላስ ሊሚቱን lower and upper class ሊሚቱን በመደመር ለሁለት ማካፈል ወይም ደግሞ lower class boundaryውንና upper class boundaryውን በመደመር ለሁለት ስናካፍለው የምናገኘው mid point ወይም ደግሞ class mark እንላታለን ማለት ነው cumulative frequency የምንለው it is the number of observation less than or greater than a specific value እንግዲህ ካንድ ቁጥር በላይና በታች ያለው ፍሪኩዌንሲው ወይም ደግሞ ድግግሞሹ ምን ያህል ነው ስንል cumulative frequency ይሆናል ማለት ነው cumulative frequency less than type ወይም ደግሞ greater than type ሊሆን ይችላል ማለት ነው less than cumulative frequency ስንመለከት the number of values less than upper class boundary of a given class ነው greater than cumulative frequency ደግሞ greater than the lower class boundary መሆኑን ማወቅ ያስፈልጋል ማለት ነው እንግዲህ ይሄኛውን እዚህ ጋር በደንብ ኤግዛምፕል ሰጥቼ አሳያችኋለሁ ማለት ነው ሌላኛው relative frequency የምንለው ነው frequency of the class divided by the number of observation or to the total number of frequencies እናደርጋለን ማለት ነው so relative frequency ማለት frequency of the class related to the total frequency ማለት ነው so እዚህ ጋር relative frequency equals with frequency of the class fi ማለት frequency of the class ማለት ነው over n number of observation ማለት ነው n or fi ማለት እንደነገርኳችሁ frequency of the class over the sum of frequencies ይሆናል ማለት ነው relative cumulative frequency the class cumulative frequency divided by the total frequency given the percent of values which are less than the upper class boundary or reverse እንግዲህ less than upper class boundary or greater than lower class boundary ሊሆን ይችላል ማለት ነው so relative frequencyውን relative cumulative frequencyውን በዚህ አይነት መንገድ cumulative frequency of the class over number of observation or cumulative frequency of the class over the sum of frequencies ማድረግ ነው ማለት ነው so for simple understanding እነዚህን እንግዲህ ተርሞቹን በቀላሉ ለመረዳት ምንድነው የምታደርጉት እዚህ ጋር ይሄኛውን ኤግዛምፕል መከታተል ነው okay attention here እዚህ ጋር ሁላችሁም attention መስጠት ያስፈልጋል ማለት ነው የተለያዩ ኮለመኖች አሉ የመጀመሪያው ኮለመን ክላስ ኢንተርቫል ወይም ደግሞ ክላስ ሊሚት የምንለው ነው የመጀመሪያዋ smallest number አለች እዚህ ጋር 16 ማለት ነው then ስንት ክላስ አለ ማለት ነው እዚህ ጋር 1 2 3 4 5 6 ክላስ አለ ማለት ነው number of classes 6 so class number of class 1 class width class boundary class limit frequency relative frequency cumulative frequency less than and greater than የሚለውን እዚህ ጋር ተመለከታላችሁ ማለት ነው የመጀመሪያው እንግዲህ frequency distribution construct ለማድረግ for group data or group frequency distribution ለማስቀመጥ የመጀመሪያው ክላስ ኢንተርቫል ወይም ደግሞ ክላስ ሊሚቱን ማወቅ ነው so ክላስ ኢንተርቫሉን ወይም ደግሞ ክላስ ሊሚቱን ከማወቃችን በፊት number of classes and class width ደግሞ ማወቅ የግድ ይላል ማለት ነው so ክላስ ኢንተርቫል ወይም ደግሞ ክላስ ሊሚት ማለት ይሄ ነው የሚቀመጠው መጀመሪያውና የመጀመሪያው እዚህ ጋር የምታዩት lower number integer value እዚህ ጋር integer value መሆን መቻል አለበት ክላስ ኢንተርቫል ወይም ደግሞ ክላስ ሊሚት ላይ integer value ነው whereas class boundary ላይ ግን ክላስ boundaryውን construct የምናደርገው from the class interval or class limit ስለሆነ ማለት ነው using unit of measure so there is one more decimal place in a class boundary ላይ ሌላ ተጨማሪ decimal place አለ ማለት ነው ስለዚህ 16 lower class limit ትባላለች 21 ደግሞ
upper class limit in the first class ይሄ የመጀመሪያው ክላስ ይሆናል ማለት ነው yes የመጀመሪያው ክላስ ይሆናል ማለት ነው then ሁለተኛው ላይ ስንመጣ የሁለተኛው ክላስ ደግሞ lower class ሊሚቱ 22 ነው upper class ሊሚቱ ደግሞ 27 ነው የመጨረሻው ክላስ ላይ ስንመጣ እዚህ ጋር 46 ከ46 እስከ 51 የሚለውን ስንመለከት lower class ሊሚቱ 46 ነው upper class ሊሚቱ ደግሞ ስንት ሆነ ማለት ነው 51 ይሆናል ማለት ነው so using the class limit we can construct class boundaries both lower class boundary and upper class boundary how using unit of measures ማለት ነው ለምንድነው እዚህ ጋር class boundary lower class boundary ኮንስታንስ እናደርግ 15.5 የሚሆነው አስቀድሜ እንደነገርኳችሁ ካለ ዲስክሪፕቲቭ ላይ እንደምትመለከቱት ምንድነው lower class boundaryን ካልኩሌት ለማድረግ ወይም ደግሞ ኮምፒውት ለማድረግ ምንድነው ማድረግ መቻል ያለብን we have to subtract a half unit of measures from the lower class limit ከlower class ሊሚቱ መጀመሪያው ክላስ ላይ ስንት ነው 16 ነው ማለት ነው እቺ የምትመለከቷት ቁጥር 16 ሲቀነስ 0.5 half unit of measures ስለምናደርገው 15.5 ይሆናል ማለት ነው ኦኬ upper class boundaryውን ደግሞ ለማወቅ 21 upper class limit ሲደመር half unit of measures እናደርገው 21 ሲደመር 0.5 እናደርገው ስንት ሆነ ማለት ነው 21.5 ይሆናል ማለት ነው the same is true for other classes ዘን እዚህ ጋር ፍሪኩዌንሲው በ16 እና በ21 መካከል ያለው 3 ነው የቁጥሮች ድግግሞች በዛታቸው ስንት ናቸው ማለት ነው እንግዲህ 16 ሊሆን ይችላል 20 ሊሆን ይችላል 21 ሊሆን ይችላል 19 ሊሆን ይችላል whatever it is ፍሪኩዌንሲው ስንት ነው ማለት ነው 3 ይሆናል ማለት ነው ከ22 እስከ 27 ያሉት ደግሞ የቁጥሮች ብዛት ወይም ደግሞ ፍሪኩዌንሲው 6 ነው ዘን በአጠቃላይ ፍሪኩዌንሲው ስንት ሆነ ማለት ነው 25 ይሆናል ማለት ነው by the way እዚህ ጋር የተሰጣችሁ ምንድነው travel time data ነው የተሰጣችሁ የ25 አውቶሞቢል ወርከሮች ከቤታቸው ስራ ቦታ ለመድረስ ምን ያህል ታይም ነው in terms of minutes ምን ያህል ጊዜ ይወስድባቸዋል ወይም ደግሞ ምን ያህል ደቂቃ ይወስድባቸዋል የሚለውን ለማወቅ ነው ማለት ነው ኦኬ እንግዲህ ፍሪኩዌንሲው እዚህ ጋር ተቀምጧል ይሄ ምን ይባላል absolute frequency ይባላል ማለት ነው using absolute frequencies we can calculate relative frequency የሚሰጠን ምንድነው proportion ስለሆነ ማለት ነው relative frequency ማለት እንግዲህ absolute frequency of the class divided by number of observation or 25 እናደርጋለን ማለት ነው 3 ሲካፈል ለ25 0.12 ይሰጠናል ማለት ነው 6 ሲካፈል ሁለተኛው ክላስ ላይ ስንመጣ absolute frequency ስንት ነው 6 ሲካፈል ለ25 0.24 ይሆናል ማለት ነው እዚህ ጋር 8 ሲካፈል ለ25 0.32 ይሆናል ማለት ነው the sum of relative frequencies has to be 1 እንግዲህ የሪሌቲቭ ፍሪኩዌንሲው ድምር በአጠቃላይ አንድ መሆን መቻል አለበት ማለት ነው cumulative frequency less than type-ን greater than type-ን ደግሞ እዚህ ጋር እንመልከት cumulative frequency less than type ስንመለከት በዋናነት መጠቀም መቻል ያለብን ምንድነው ብያቸዋለሁኝ class boundary ነው instead of using class intervals or limits okay so less than what እዚህ ጋር less than upper class boundary ነው ከ21.5 በታች ለምሳሌ መጀመሪያው ክላስ ላይ ስንመለከተው 3 የሆነበት ምክንያት ከ21.5 በታች ያሉት የቁጥሮች ብዛት ወይም ደግሞ ፍሪኩዌንሲው ስንት ሆነ ማለት ነው 3 ሆነ ማለት ነው ሁለተኛው ክላስ ላይ ስንመጣ ለዛን ታይፕ ለዛን ኮምፕሌቲቭ ፍሪኩዌንሲ ስንመለከት ለዛን 27.5 ያሉት የቁጥሮች ብዛት ስንት ሆነ ማለት ነው 9 ሆነ ማለት ነው ሮዳታ በሰጣችሁ በዚህ አይነት መንገድ ካውንት አድርጋችሁ ምን ማድረግ ትችላላችሁ ለዛን ኮምፕሌቲቭ ፍሪኩዌንሲውን ማስቀመጥ ይችላል ማለት ነው ከ33.5 በታች ያሉት የቁጥሮች ብዛት ስንት ናቸው 17 ይሆናል ማለት ነው ከ39.5 በታች ያለው 21 ከ45.5 በታች 24 ከ51.5 በታች ስንት 25 ለምን ቶታል ነምበር ኦፍ ኦብዘርቬሽንስ ስንት ነው ብያችኋለሁ አስቀድሜ 25 ወርከሮች ስለሆኑ ስለዚህ በአጠቃላይ ትልቁ ቁጥር ስንመለከተው እዚህ ጋር ስንት ነው 51.5 ስለሆነ ሶ ከ51.5 በታች ያለው number of observation 25 ይሆናል ማለት ነው ኦኬ greater than ስንል ደግሞ greater than ስንል የምናየው lower class boundary ነው ከ15.5 በላይ ያለው የቁጥሮቹ ብዛታቸው number of observation ምን ያህል ነው ስንል 25 ነው የሚሆነው ማለት ነው ከ15.5 እስከ 51.5 በዚህ መካከል ያለው በ15.5 እና በ51.5 መካከል ያለው number of observation or frequency 25 ይሆናል ማለት ነው ከ21.5 እስከ 51.5 ማለት ነው 22 ይሆናል ማለት ነው ለምን ቀነሰ እዚህ ጋር የቀነሰበት 22 የሆነበት ምክንያት ከ15 እስከ 21 ስለሌለ ማለት ነው
የምንመለከተው እኛ 21.5 ጀምሮ ስለሆነ ማለት ነው ከ27.5 በላይ 16 ይሆናል ማለት ነው ከ33.5 በላይ 8 ይሆናል ማለት ነው greater than 39.54 and greater than 45.51 ይሆናል ማለት ነው so this is greater than cumulative frequency or cumulative frequency-ውን ለዛና greater than በዚህ አይነት መንገድ መረዳት ትችላላችሁ ማለት ነው so እዚህ ጋር ሌላ ተጨማሪ ማወቅ መቻል ያለባችሁ ሁለት ነገር አለ ክላስ ዊድዝ የምንለው ማወቅ ያስፈልጋል ሚድ ፖይንት ወይም ደግሞ ክላስ ማርክ የምንለው ክላስ ማርክ የምንለው እንግዲህ 16 ሲደመር 21 ሲካፈል ለ2 የምናገኘው ቁጥር ነው ወይም ደግሞ 15.5 ሲደመር 21.5 ሲካፈል ለ2 የምናገኛት ሌላ ተጨማሪ የምናገኛት ቁጥር ምንድናት ሚድ ፖይንት ወይም ደግሞ ክላስ ማርክ ትባላለች ሌላ ኮለመንት ጨምረን እዚህ ጋር ማስቀመጥ እንችላለን ማለት ነው 22 ሲደመር 27 ሲካፈል ለ2 የምናገኘው ቁጥር ክላስ ማርክ ወይም ደግሞ ሚድ ፖይንት ይባላል ወይም ደግሞ ይሄኛውን 21.5 ሲደመር 27.5 ሲካፈል ለ2 የምናገኘው ሚድ ፖይንት ይሆናል ማለት ነው ክላስ ዊድዝ የሚለውን እዚህ ጋር ማወቅ ያስፈልጋል ክላስ ዊድዝ ማለት እንግዲህ ከክላስ ሊሚቱና ከክላስ ባውንደሪው ካልኩሌት ማድረግ እንችላለን ነው ይሄን እንደዚህ አይነት ዴታ ቢሰጣችሁ ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ቴብል ቢሰጣችሁና ክላስ ዊድዙን ካልኩሌት አድርጉ ብትባሉ በሁለት አይነት መንገድ ነው አንደኛው ዩዚንግ ክላስ ባውንደሪስ ሁለተኛው ደግሞ ዩዚንግ ክላስ ሊሚትስ ኦር ኢንተርቫልስ እንግዲህ የመጀመሪያው ክላስ ኢንተርቫል ወይም ሊሚት በመጠቀም ምን ማድረግ እንችላለን ማወቅ እንችላለን 16 የመጀመሪያው ክላስ ነው 22 የሚገኘው ሁለተኛው ክላስ ነው ስለዚህ lower class limits of consecutive classes በመጠቀም 22 ሲቀነስ 16 በማድረግ ምን ማድረግ እንችላለን ክላስ ዊድዙን ማወቅ እንችላለን ማለት ነው 22 ሲቀነስ 16 ስንት ሆነ ማለት ነው 6 ምንድነው ክላስ ዊድዙ ነው look እንግዲህ ከ16 እስከ 21 ይላል including 16 and 21 ነው 16 17 18 19 20 21 ስንት ቁጥሮች ሆኑ ማለት ነው 6 ክላስ ዊድዙ 6 ሆነ ማለት ነው አሊያም ደግሞ አፐር ክላስ ሊሚቱን በመውሰድ የሁለቱን ክላሶች ኮንሴኪዩቲቭ ክላስስ ስለሚል ማለት ነው የዛ ዲፈረንስ ምን ሆኖ ማለት ነው ክላስ ዊድዙ 27 ሲቀነስ 21 ስንት ይሆናል ማለት ነው 6 ይሆናል ማለት ነው አሊያም ደግሞ እዚህ ጋር ብትመጡ 46 ሲቀነስ 40 ስንት ይሆናል ማለት ነው 6 51 ሲቀነስ 45 6 ይሆናል ማለት ነው ክላስ ሊሚቱን ኢንተርቫሉን በዚህ አይነት መንገድ ምን ማድረግ እንችላለን መረዳት እንችላለን ሶ ክላስ ዊድዙን ከክላስ ሊሚቱ በዚህ አይነት መንገድ በመቀናነስ ምን ማድረግ ይቻላል ማወቅ ይቻላል ካልኩሌት ማድረግ ይቻላል using class boundaries ምንድነው የምናደርገው ይችኛዋን ክላስ ብቻ በመጠቀም አሊያም ደግሞ የሁለተኛውን ክላስ ብቻ በመጠቀም የሶስተኛውን ክላስ ብቻ በመጠቀም ምን ማድረግ ይቻላል ማወቅ ይቻላል ለምሳሌ የመጀመሪያውን ክላስ እንመለከተው ምንድነው የምናደርገው ክላስ ዊድዙን ለማወቅ 21.5 which is the upper class boundary minus the lower class boundary which is 15.5 ስናደርገው ስንት መጣ ማለት ነው በቀጥታ 6 ይመጣል ማለት ነው 6 ይመጣል ማለት ነው ስለዚህ በዚህ አይነት መንገድ ክላስ ዊድዙን ማወቅ ይቻላል ማለት ነው ኦኬ ሌላኛው ቶፒክ ምንድነው constructing a group frequency distribution no yes in frequency distribution ሶስት አይነት ነገሮች አሉ group frequency distribution single value grouping ወይም ደግሞ ungrouped frequency distribution and categorical frequency distribution table የምንለው ነው ማለት ነው so there are steps that we have to follow to construct a group frequency distribution እንግዲህ frequency distribution for group datas ወይም ደግሞ በአንድ ክላስ ውስጥ ብዙ several numberዎችን አስቀምጠን frequencyውን አስቀምጠን table construct ለማድረግ የግድ እነዚህን ስቴፖች መጠቀም መቻል ይኖርብናል ማለት ነው so the first step is we have to find the highest and the smallest value from the data set ለምሳሌ raw data ቢሰጣችሁ 20 30 40 50 raw data ቢሰጣችሁ የመጀመሪያው መሆን መቻል ያለበት you have to determine the highest and smallest value then you have to calculate range is the difference between highest and lowest value or smallest value range-ን calculate ማድረግ ያስፈልጋል ማለት ነው then we have to determine the number of classes using
ስታርግለስ ፎርሙላ እንግዲህ ስታርግለስ ፎርሙላ የምንለው ይሄኛው ነው ስታርግለስ ፎርሙላ የምንጠቀምበት ዋናው ዓላማ ምንድነው number of class-ን calculate ለማድረግ ወይም ደግሞ determine ለማድረግ ነው ማለት ነው so number of class represented by the variable k ማለት number of class ነው በአጠቃላይ ምን ያህል ክላስ ያስፈልገናል 5 6 የምንለውን ማለት ነው so number of class-ን እዚህ ጋር ለምሳሌ ብትመለከቱት እዚህ ጋር አስቀድሜ ያሳያችሁት ቴብል ላይ የመጀመሪያው ክላስ አለ የሁለተኛው ክላስ አለ ሶስተኛው ክላስ አለ አራተኛው ክላስ አለ አምስተኛው ክላስ አለ ስድስተኛው ክላስ number of class ኦር ኬ ስንት ሆነ ማለት ነው 6 ሆነ ማለት ነው ስለዚህ number of class እንዴት ነው ዲተርሚን የምናደርገው ስንል 1 plus 3.322 times log which is common logarithm ማለት ነው log with a base of 10 n ማለት number of observation or total frequency ማለት ነው ስለዚህ ይችን ፎርሙላ በመጠቀም number of class-ን ወይም ኬን ዲተርሚን ማድረግ እንችላለን then number of class-ን ካወቅነው we have to find the class width denoted by the variable w class width ማለት ነው so class width-ን ለማወቅ ደግሞ እንዴት ነው የምናደርገው we have to divide the range by the number of classes why because we have already calculated the number of classes and we have to know what the amount of range is range ምን ያህል እንደሆነ አውቀናል number of class ምን ያህል እንደሆነ አውቀናል ሁለቱን ካወቅን class width ማለት ደግሞ the ratio of range to number of classes ወይም ደግሞ r over k ይሆናል ማለት ነው ኦኬ ስለዚህ class width-ን calculate ማድረግ ያስፈልጋል ማለት ነው then we have to identify the unit of measures usually የምንጠቀመው 1 0.1 0.01 የሚለው ነው so መጠቀም መቻል ያለብን እንደ ኮንቬንሽናሊ እንደነገርኳችሁ ብዙ ጊዜ በተለምዶ የምንጠቀመው ዩኒት ኦፍ ሜዠሩ አንድ እንደሆነ ነው ማለት ነው so unit of measure ማለት እንግዲህ አስቀድሜ እንደነገርኳችሁ በሁለት ሰክሰሲቭ ቫልዩዎች መካከል ያለው ፖሲብል ዲፈረንስ ማለት ነው በ19 እና በ20 በ21 እና በ22 መካከል ያለው ልዩነት ስንት ነው ማለት ነው አንድ so የምትጠቀሙት እናንተም አንድ መሆን መቻል አለበት ማለት ነው ሴት ካልተደረገላችሁ unit of measure 0.1 ነው 0.01 ነው ብሎ ጥያቄ ላይ ካልተገለጸ መጠቀም መቻል ያለባችሁ unit of measure-ን አንድ አድርጋችሁ ነው ማለት ነው then እንግዲህ ምን ለማድረግ ቴብሉን ኮንስትራክት ለማድረግ starting point-ን ማወቅ መቻል ይኖርብናል we have to now the minimum value the smallest value እንግዲህ መነሻችን starting point ናት and that minimum value must be placed in the first class of the table ቴብሉ መጀመሪያ ላይ lower class boundary ተደርጋ የምትወሰደው minimum value ፒክ መደረግ መቻል አለበት ማለት ነው then upper class limit-ን ማወቅ ያስፈልጋል ማለት ነው lower class limit እንግዲህ smallest number ነው then upper class limit-ን ለማወቅ ምንድነው የምናደርገው upper class limit እንዴት ነው የምናውቀው ስንል lower class limit ሲደመር class width-ን አውቀናል minus unit of measure ነው የምናደርገው ማለት ነው minus unit of measure ነው የምናደርገው ማለት ነው ስለዚህ የክላሱን upper class limit-ን ለማወቅ የምናደርገው lower class limit already minimum value in the first class ለምናውቀው መጀመሪያው ክላስ ላይ ያለችውን ቁጥር ለማወቅ አሁንም ወደ ኋላ ተመልሼ ቴብሉ ላሳያችሁ ግልጽ እንዲሆንላችሁ nice so ዳታ ሴት ውስጥ ያለችው smallest number ስንት ናት 16 ናት ከ16 እስከ ስንት እናድርገው ስንል ክላስ width-ን መደመር ዘን unit of measure መቀነስ ነው ክላስ width ስንት ነው ክላስ width 6 ነው smallest value 16 ነው 16 ሲደመር 6 እናደርገው 22 ይሆንብናል እስከ 22 አይደለም መሆን መቻል ያለበት minus unit of measure ስንት ናት 1 ስለዚህ ስንት ሆነ ማለት ነው 21 ይሆናል ማለት ነው ስለዚህ በዚህ አይነት መንገድ upper class limit-ን ወይም ደግሞ class interval-ን ማወቅ እንችላለን ማለት ነው ዘን ታሊ ማድረግ ያስፈልጋል ፍሪኩዌንሲውን በቀላሉ ለማድረግ ታሊ ማድረግ ያስፈልጋል ማለት ነው እዚህ ጋር ዳታውን ተመልከቱ እንግዲህ this is a practical example to construct a group frequency distribution example 2.4 ስንመለከተው the following data are on the number of minutes to travel from home to work for a group of automobile workers ይላል እንግዲህ እዚህ ጋር በአጠቃላይ 25 አውቶሞቢል ወርከሮች አሉ ይሄ ዳታ የተሰጠን ምንድነው ከቤታቸው ስራ ቦታ ለመድረስ ትራቨል ለማድረግ የሚፈጅባቸው ጊዜ in terms of minutes ነው አንደኛው ሰራተኛ 28 ይወስድበታል 48 ደቂቃ የሚወስድበታል 36 ደቂቃ የሚወስድበታል 28 የሚወስድበት ሌላ ሰራተኛ አለ ልክ እንግዲህ 28 የሚወስድበት ስንት ሰራተኛ አለ ማለት ነው እዚህ ጋር 28
ሌላ 28 የለም መሰለኝ አጋጣሚ 28 ደቂቃ የሚወስድበት ሁለት ሰራተኛ አለ ማለት ነው 25 የሚወስድበት ስንት ሰራተኛ አለ ማለት ነው 25 ኦኬ 1 2 25 የሚወስድበትም እንደዚሁ ሁለት አለ ማለት ነው ስለዚህ በአጠቃላይ እዚህ ጋር የ25 ሰራተኞች ዴታ ነው የተሰጠን ማለት ነው ምን ያህል ደቂቃ እንደሚወስድባቸው ማለት ነው so using this raw data እንግዲህ ይሄ በአጠቃላይ የምትመለከቱት ምንድነው ማለት ነው raw data ነው ማለት ነው ይሄንን raw data በመጠቀም ግሩፕ ፍሪኩዌንሲ ዲስትሪቢዩሽን አስቀምጡ ነው እንደዚህ አይነት ዳታ ቢሰጣችሁ በቀላሉ ለመረዳት በጣም አስቸጋሪ ነው የሚሆነው ማለት ነው ግን ይሄን ኦርጋናይዝ ብናደርገው በቴብል ብናስቀምጠው በፍሪኩዌንሲ ዲስትሪቢዩሽን ብናስቀምጠው በግራፍ ብናስቀምጠው በፓይ ቻርት ብናስቀምጠው ዳታውን በቀላሉ ለመረዳት ፕሬዲክሽን ለመስራት አናላይሲስ ለመስራት it become very simple በቀላሉ ነገሮችን ማካሄድ እንችላለን አናላይስ መስራት እንችላለን ማለት ነው መረዳት እንችላለን ማለት ነው so እንግዲህ መጀመሪያ ስሞለስት እና ሃይስት ናምበሩን ማወቅ ነው ዘን ሬንጁን ካልኩሌት ማድረግ ነው እዚህ ውስጥ ስትመለከቱ ትልቁ ደቂቃ ወይም ደግሞ የወሰደባቸው ደቂቃ 48 ደቂቃ ነው 48 ሬንጅ ነው I mean 48 ሃይስት ቫልዩ ነው ስሞለስት ቫልዩ ደግሞ ስንት ነው 16 ደቂቃ ነው ማለት ነው 16 ደቂቃ ነው ማለት ነው so 16 ደቂቃ ከሆነ እዚህ ጋር 16 ደቂቃ ከስራ ቦታ I mean ከቤታቸው ስራ ቦታ ለመድረስ የወሰደባቸው ትንሹ ደቂቃ ስንት ነው ማለት ነው 16 ነው ማለት ነው the difference of this is range which is 32 ሆነ ማለት ነው range 32 ሆነ ማለት ነው then range-ን ካወቅን number of class-ን ደግሞ ማወቅ ይኖርብናል በአጠቃላይ ይሄንን 25 ሮ ዳታ በክላስ ለማስቀመጥ ግሩፕ ለማድረግ ምን ያህል ክላስ ያስፈልገናል ነው okay so number of class or k equals with 1 plus 3.322 then ስንት ነው ማለት ነው log 10 ቤዙ 10 ነው ማለት የኮመን ሎጋሪዝም ነው log 25 ስንት እንደሆነ ሳይንቲፊክ ካልኩሌተር በመጠቀም ማወቅ ያስፈልጋል ስለዚህ 3.322 ሲባዛ log 25 ሲደመር 1 ስናደርገው 5.64 ይሆናል ማለት ነው so you have to round to an integer value which is 6 እንግዲህ 5.3 ቢሆን 5.4 ቢሆን you have to round to the next highest integer value ወደሚቀጥለው ነው የምታደርጉት ማለት ነው ለምንድነው እንደዚህ የምናደርገው ወደሚቀጥለው ትልቅ ቁጥር integer value የምናስጠጋው ስንል በቂ የሆነ ክላስ ለማግኘት ሲባል ማለት ነው nice then class width-ን ወይም ደግሞ w የምንለው class width ማለት ነው class width-ን ካልኩሌት ማድረግ ይኖርብናል it is the ratio of range and number of class-ን አውቀናል range-ን አውቀናል range ስካፈለ number of class እናደርገው ስንት ይሆናል ማለት ነው 5.33 again you have to round to the next integer value 5.33 የሚለውን ወደ 6 ማጠጋጋት መቻል አለብን ማለት ነው yes እዚህ ጋር 5.33ን ለምንድነው ወደ 6 ያጠጋጋ ነው ማለት አያስፈልግም for the sake of consistency and clarity ነው yes ለምን ወደ 5 አላጠጋጋ ነው ማለት አያስፈልግም ማለት ነው እዚህ ጋር ማጠጋጋት መቻል አለብን አንደኛ ክላስ ኢንተርቫል ክላስ ሊሚት ኢንቲጀር ቫልዩ መሆን መቻል አለበት አፐር ክላሱና ሎወር ክላሱ ማለት ነው ኦኬ so እንግዲህ ትንሿ ቁጥር 16 ከሆነች መነሻችን እዚህ ጋር ቴብል ኦፍ ፍሪኩዌንሲ ዲስትሪቢዩሽን ግሩፕ ፍሪኩዌንሲ ዲስትሪቢዩሽን ለማስቀመጥ ከ16 መጀመር መቻል አለብን ማለት ነው ለምን 16 ትንሿ ቁጥር ስለሆነች ዘን አፐር ክላስ ሊሚቱ 21 የሆነበት ምክንያት yes 21 የሆነበት ምክንያት ምንድነው ሎወር ክላስ ሊሚት 16 ማለት ነው ሲደመር ክላስ ዊድዙ ስንት ሆነ ማለት ነው 6 ሲቀነስ ዩኒት ኦፍ ሜዠር አንድ ስናደርገው 21 ሆነ ማለት ነው ዘን የሁለተኛው ስንት ሆነ ማለት ነው yes የሁለተኛው እዚህ ጋር 21 ላይ ካበቃ ከስንት ነው መጀመር መቻል ያለብን ሁለተኛው ክላስ ላይ ከ22 እስከ 27 ለምን አደረግነው አሁንም ክላስ ዊድዙን ስንደምርበት ሲቀነስ ዩኒት ኦፍ ሜዠሩን ስናደርገው 22 ሲደመር 6 ስንት ሆነ ማለት ነው yes ስንት ሆነ ማለት ነው 28 ሲቀነስ 1 27 ሆነ ማለት ነው አሁንም ሶስተኛውን ክላስ እንመለከት ከ28 እስከ 33 ከ34 እስከ 39 ከ40 እስከ 45 ከ45 አይምን ከ46 እስከ 51 ይሆናል ማለት ነው እዚህ ጋር ክላስ ዊድዙ 6 number of class 6 እስቲ የመጀመሪያው ክላስ ሁለተኛው ክላስ ሶስተኛው ክላስ አራተኛው ክላስ አምስተኛው ክላስ ስድስተኛው ክላስ ክላስ ዊድዙ ስንት ነው 22 ሲቀነስ 16 6 ወይም ደግሞ 27 ሲቀነስ 21 6 እዚህ ጋር ብንመለከተው s upper class ሊሚቱን በመመልከት 51 ሲቀነስ 45 6 46 ሲቀነስ 46 ልክ በዚህ አይነት መንገድ ማስቀመጥ እንችላለን ክላስ ባውንደሪውን እነዚህን በመጠቀም ክላስ ሊሚቱን
upper and lower class ሊሚቱን በመጠቀም ምን ማድረግ እንችላለን ክላስ ባውንደሪ ለምን 15.5 ሆነ አስቀድሜ እንደነገርኳችሁ ዩኒት ኦፍ ሜዠሩን በመጠቀም half ዩኒት ኦፍ ሜዠር በመቀነስ upper class boundaryውን ለማወቅ ደግሞ ምንድነው የምናደርገው ማለት ነው እዚህ ጋር upper class limit ሲደመር half unit of measure ስለምናደርገው ማለት ነው በ16 እና በ21 መካከል ያሉት ቁጥሮች ወይም ደግሞ በ15.5 እና በ21.5 መካከል ያለው ፍሪኩዌንሲ ምን ያህል ነው ስንል ወይም ደግሞ ምን ያህል ቁጥሮች አሉ ስንል 3 እዚህ ጋር ታሊው ማለት ቨርቲካል ባር ነው የምትጠቀሙት በቀላሉ ለማስቀመጥ ነው 1 2 3 ታሊ ያለ ስለዚህ ታሊ ማለት እዚህ ጋር ፍሪኩዌንሲ ማለት ነው ቨርቲካል ባር ስለምንጠቀም እንጂ ማለት ነው ስለዚህ ፍሪኩዌንሲው ስንት ሆነ 3 ሆነ ማለት ነው በ22 እና በ27 including 22 and 27 22 እና 27ን ይጨምራል 16 እና 21ን ይጨምራል ክላስ ሊሚት ላይ ቁጥሮችን ራሳቸውን አፐር ክላሱንና ሎወር ክላሱን ይጨምራል ናይስ ስለዚህ በ22 እና በ27 including these numbers number of frequency 6 ሆነ ማለት ነው በ28 ከ28 እስከ 33 ወይም ደግሞ ከ27.5 እስከ 33.5 number of frequency ስንት ሆነ ማለት ነው 8 ሆነ ማለት ነው ዘን 25 ሆነ ማለት ነው በዚህ አይነት መንገድ grouped frequency distribution table group construct ማድረግ ይቻላል ማለት ነው so finally ይሄ grouped frequency distribution table ነው using class limits and number of workers ከ16 እስከ 21 ደቂቃ የሚወስድባቸው የሰዎች ብዛት ወይም ደግሞ የሰራተኞች ብዛት 3 እንደሆኑ በ46 እና በ51 መካከል ወይም ደግሞ ከ46 እስከ 51 ሚኒት ሊወስድባቸው የሚችሉ number of workers ወይም ደግሞ የሰራተኞች ብዛት ስንት ነው አንድ ሰራተኛ ብቻ ስለሆነ ማለት ነው ያቺም አንድ ሰራተኛ ብቻ ነው 48 የሚወስድበት ያለ ማለት ነው ናይስ ዳታ ሴቱን ወደ ላይ ተመልሳችሁ ብትመለከቱት እንደዛ ነው የሚሆነው ማለት ነው let us see types of frequency distribution frequency distribution እንመልከት እስኪ እዚህ ጋር based on the types of frequency assigned to classes we have three types of frequency distribution የመጀመሪያው absolute frequency distribution የምንለው ነው የሁለተኛው relative frequency distribution የሶስተኛው cumulative frequency distribution ስለዚህ በደም ነግሬያችኋለሁ ማለት ነው absolute frequency distribution ማለት raw dataውን በመመልከት ፍሪኩዌንሲውን ወይም ደግሞ real number of observation count በመናረግበት ጊዜ for a single value የምናገኘው absolute frequency distribution ይባላል ማለት ነው in this case እዚህ ታይብል ላይ የምትመለከቱት ይሄኛው number of workers ማለት frequency ማለት ነው ናይስ ስለዚህ ይሄ ምን ይባላል ማለት ነው absolute frequency ይባላል ማለት ነው absolute frequency ይባላል ማለት ነው relative frequency ማለት ግን total number of frequency total number of observation ይሄ ከሆነ 3 ሲካፈል ለ25 እዚህ ጋር relative frequency for the first class እናገኛለን ማለት ነው 6 ሲካፈል ለ25 for the second class እናገኛለን ማለት ነው so we have to calculate simply the proportion for each classes ለእያንዳንዱ class proportion calculate ማድረግ ማለት ነው cumulative frequency distribution less than type greater than type አስቀድሜ ያሳዩዋችሁ ነገር ነው ማለት ነው nice እዚህ ጋር እንግዲህ relative frequency ነው እንደዚህ ስትመለከቱት 3 ሲካፈል ለ25 0.12 6 ሲካፈል ለ25 0.24 1 ሲካፈል ለ25 0.04 ይሆናል ማለት ነው the sum of relative frequency አንድ መሆን መቻል አለበት ማለት ነው cumulative frequency less than type greater than type እዚህ ጋር ተመልከቱት ከምንጠቀመው እዚህ ጋር ምንድነው this class boundary ነው instead of using class limits or class interval we have to use a class boundary here to calculate less than and greater than cumulative frequency ማለት ነው less than እና greater than cumulative frequency ለማወቅ ዲተርሚን ለማድረግ የግድ መጠቀም ያለብን class boundary መሆን መቻል አለበት ማለት ነው እንግዲህ ይሄኛው less than 21.5 less than 27.5 less than 33.5 less than 39.5 less than 45.5 less than 51.5 እንግዲህ ከ51.5 በታች ያሉት ቁጥሮች ስንል ሁሉንም ቁጥር number of observation ስንት ሆነ ማለት ነው 25 ሆነ ማለት ነው ከ21.5 በታች ያሉት ሰራተኞች ብዛት ስንት ነው ማለት ነው ከ21.5 ሚኒት በታች የወሰደባቸው ሰራተኞች ብዛት
ምን ያለው ማለት ነው 3 መሆኑን ማወቅ ያስፈልጋል ማለት ነው ግሬተር ዛን ሲሆን ደግሞ የምንጠቀመው ሎወር ክላስ ባውንደሪ ይሆናል ማለት ነው ሎወር ክላስ ባውንደሪው ከ15.5 በላይ ግሬተር ዛን ስለሚል ወይም ደግሞ ሞር ዛን ስለሚል ማለት ነው ስለዚህ ግሬተር ዛን 15.5 25 ይሆናል ማለት ነው ግሬተር ዛን 45.5 እዚህ ጋር ሶሪ ቺኛን ኦኬ ስለዚህ ከ45.5 በላይ ደግሞ 1 ስለዚህ በዚህ አይነት መንገድ ሞር ዛን ወይም ደግሞ ግሬተር ዛን ኮሙሌቲቭ ፍሪኩዌንሲውን ኮንስትራክት ማድረግ ይቻላል ማለት ነው ኦኬ ሶ እዚህ ጋር ይበቃናል አንግሩፕ ፍሪኩዌንሲ ዲስትሪቢዩሽን በሚቀጥለው ፓርት ላይ አዘጋጅቼ ስለመለቅላችሁ ዛጋ መጠበቅ ትችላላችሁ thank you for watching this video ለጊዜው እዚህ ጋር ይበቃናል ማለት ነው